ጸጋና ሰላም ይብዛላችሁ። የመዳን ትምህርት ነው ይሄ የማስተላልፍላችሁ መልእክት። ክፍል 1 እና ክፍል 2ን ከዚህ በፊት ቀደም ባለው ሰዓት አካፍያችኋለሁ። አሁን ደግሞ ክፍል 3ን መዳን በሚል ርዕስ በጀመርነው የትምህርታችን ሐሳብ ውስጥ ጸጋና ህይወትን ማግኘት ነው። መዳን ጸጋና ህይወትን ማግኘት ነው። መጽሐፍ ቅዱስ በተደጋጋሚ ስለ ህይወት ይናገራል። ስለ ህይወት ቃል አብዝቶ ይናገራል። አንዳንድ ሰዎች ስለ ህይወት ስናወራ ወይም መጽሐፍ ቅዱስ ሲናገር የሚመስላቸው እዚህ ምድር ላይ ስላለ ህይወት ነው። እዚህ ምድር ላይ ስላለ ህይወት አንድ ሰው ለምሳሌ ቢሞት ያ ሰው እግዚአብሔር ጸጋ ረድቶት ከሞት ቢነሳ ዘላለማዊ የሆነ ህይወት በዚህ ምድር ላይ እንደሚኖር አይደለም ማሰብ ያለበት። አላዛር ሞተ፣ በአራተኛው ቀን ጌታ ኢየሱስ አስነሳው። ግን የአላዛር ህይወት እንደገና መኖር ሆኖ ዘላለማዊ ህይወት ግን አይደለም። የመኖር ህይወት ነው ያገኘው እንጂ ዘላለማዊ ህይወት የሚባለውን ግን አያገኘው። ይሄ ዘላለማዊ ህይወት የሚባለው የሚገኘው በጌታችን በኢየሱስ ክርስቶስ በማመን ነው። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ላይ ምን ይላል መሰላችሁ? ምዕራፍ 3 ቁጥር 35 ላይ አባት ልጁን ይወዳል ይላል። አብን ነው ልጁን ይወዳል ይላል። ሁሉንም በእጁ ሰጥቶታል ይላል። በልጁ የሚያምን የዘላለም ህይወት አለው ይላል። በልጁ የሚያምን የዘላለም ህይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ይኖራል እንጂ ህይወትን አያይም ይላል። አሁን ይሄ በማመን የሚገኘውን ህይወት ነው እያልን ያለ ነው። በማመን የሚገኘውን ህይወት እንግዲህ ሰው ሲድን ወይም መዳንን ሲቀበል የሚያገኘው አንዱ የእግዚአብሔርን ጸጋ ነው። የእግዚአብሔር ጸጋ የምንለው በእኛ ውስጥ ያለ ጥበብ፣ በእኛ ውስጥ ያለ ችሎታ፣ በእኛ ውስጥ ያለ የሆነ ነገሮችን የምናከናውንበት መንገድ ሳይሆን ጸጋ የሚባለው የእግዚአብሔርን መለኮታዊ የነጻ ስጦታ የአምላካችንን ነጻ ስጦታን ያገኛል። ይሄ ነጻ ስጦታ ደግሞ በጌታችን በኢየሱስ ክርስቶስ ያገኘ ነው። የመዳን ጸጋ ምክንያቱም ሰው በኃጢአቱ ቢፈረድበት ኖሮ በዚህ ምድር ላይ ፈጽሞ አንድም ሰው በእግዚአብሔር ፊት መቆም አይችልም። ሁሉም ተሳስተዋል፣ የእግዚአብሔር ክብር ጎሏቸዋል ተብሎ እንደተጻፈ ሰው ሁሉ በእግዚአብሔር ፊት ሲታይ ኃጢአተኛና በደለኛ ነው። በእግዚአብሔር ፊት ደግሞ የሚያጸድቀው አንዳች ነገር የለውም። በእግዚአብሔር ፊት ብቁ ሊያደርገው የሚችል መልካም ስራም ደግሞ በሰው ዘንድ አልተገኘም። በእግዚአብሔር ፊት እኔ ጻድቅ ነኝ የሚያስብል አንዳች ብቁ የሆነ ነገር በእግዚአብሔር ፊት ፈጽሞ እንዳልተገኘ መጽሐፍ ቅዱስ ይናገራል። ታዲያ እንደዛ ከሆነ ሰውን እንዴት ጽድቅ ሊያገኝ ይችላል? ሰው ታዲያ እንዴት ካላችሁ በጸጋው ነው የዳነው። በጸጋው እንግዲህ ሮሜ ምዕራፍ 3 ላይ ነው ይሄንን የምናገኘው። ሮሜ ምዕራፍ 3 ላይ ነው የምናገኘው። ከላይ የሚናገረው ነገር አለ። ሁላችሁም ቃሉን የምትከታተሉ ሰዎች ማየት ትችላላችሁ። አሁን ግን ይላል መጽሐፍ ቅዱስ ሲናገር፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይልና እርሱም ለሚያምኑ ሁሉ ይላል ቁጥር 21 ላይ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይልና ልዩነት የለምና ብሎ ሁሉም ኃጢአት ሰርተዋል ይላል። ማንም የቀረ የለም። ሁሉም ኃጢአት ሰርተዋል። ወንዶች የሉም፣ ሴቶች የሉም፣ ኃጢአት ሰርተዋል። ከአዳም የተፈጠረ ከአዳም የተወለደ ሁሉ በአዳም በኩል የመጣ ሰው ሁሉ ኃጢአትን ሰርተዋል። የእግዚአብሔርም ክብር ጎሎ ሰው ኃጢአት ሲሰራ የእግዚአብሔር ክብር ነው የሚጎለው። ቀጥሎ በእግዚአብሔር ዘንድ ያለው ሞገስ ነው የሚያጣው። ሰው ኃጢአት ሲሰራ በእግዚአብሔር ዘንድ ያለውን ሞገስ፣ ተቀባይነት ያጣል፣ ተወዳጅነት ያጣል። እግዚአብሔር ተወ ማለት ደግሞ ዋጋ የለውም እና በኢየሱስ ክርስቶስ በሆነው ቤዛነት በኩል ይልና እንዲያው በጸጋው ምን ይላሉ ይላል ይጸድቃሉ ይላል። ቀጥሎ በጸጋው እንዲያው
እንዲያው በእግዚአብሔር ስጦታ፣ በእግዚአብሔር ችሎታ፣ በእግዚአብሔር ምሕረት፣ በእግዚአብሔር ርኅራኄ፣ በእግዚአብሔር በጎነት፣ በእግዚአብሔር ችሎታ ሰውን በማዳኑ ጥበብ፣ ሰውን በማጽደቁ ኃይል፣ ሰውን ወደ በጎነቱ በመጥራቱ፣ በቸርነቱ፣ በምህረቱ ባለጠግነት እንዲያው በጸጋው ይጸድቃሉ ይላል። እንግዲህ ጸጋን ማግኘት ነው። ሰው ዳነ ሲባል እገሌ ዳነ ሲባል ጸጋን አገኘ፣ ድህነትን አገኘ፣ እንዲያው በእግዚአብሔር ጸደቀ፣ እንዲያው በእግዚአብሔር ምህረትን አገኘ፣ እንዲያው በእግዚአብሔር ተቀባይነትን አገኘ። እግዚአብሔር ምህረት አደረገለት፣ ሞገስ አደረገለት፣ ተቀባይነትን ሰጠው ማለታችን ነው። ዳነ ስንል በቀላሉ ማለት ነው። ዳነ ስንል ሌላው ዳነ ስንል ወይም ደግሞ መዳን ስንል ወራሽ መሆን ማለት ነው። ወራሽ መሆን ማለት ነው። ምክንያቱም አንድ ሰው ሳይወለድ ወራሽ መሆን አይችልም። ዘረፋ ነው እንግዲህ። ሳይወለድ የሚወርስ ሰው በዘረፋ ነው የሚሆነው። በዘረፋ ነው። ዝም ብሎ ይሄ የኔ ንብረት ነው፣ ይሄ የኔ ሀብት ነው ብሎ መውሰድ ዘረፋ ይባላል። በመወለድ የሚገኝ ወራሽነት ደግሞ ባለቤትነት ነው። ባለቤትነት ነው የሚሆነው። አንድ ሰው ሲወለድ የአንድን ሰው ሀብትን፣ ንብረትን፣ ማንነትን የመውረስ መብት አለው። በሕጉም እንደተቀመጠው በምድራችን ላይ ያሉ ሰዎችም እንደሚነግሩን ማለት ነው። እንግዲህ ወራሽነት የሚገኘው ከምንድን ነው ካላችሁኝ፣ ከመወለድ ነው። የተወለደ ሰው መውረስ ይችላል። ሰው የሚወለደው ደግሞ ሲድን ነው። የዳነ ሰው ነው ተወለደ የሚባለው። የዳነ ሰው ነው ከእግዚአብሔር ተወልዷል የሚባለው። የዳነ ሰው ነው የእግዚአብሔር ልጅ ነው የሚባለው። የዳነ ሰው ነው ከእግዚአብሔር ተወልዷል የሚባለው። ከእግዚአብሔር የተወለደ ደግሞ ኃጢአትን ምን አይልም ይላል፣ አያደርግም ይላል። የኃጢአት ተባባሪ አይደለም ይላል። ስለዚህ የተወለደ ደግሞ ወራሽ ነው። ወራሽነቱ ምንድን ነው የሚለውን ሮሜ ምዕራፍ 8 ቁጥር 16 ላይ ማየት እንችላለን። እንግዲህ መጽሐፍ ቅዱስ እንደሚናገር ማለት ነው መዳን ማለት ወራሽ መሆን ማለት ነው። የእግዚአብሔርን ወራሽ መሆን ማለት ነው። ቁጥር 16 ላይ ነው ቃሉ የሚናገረው። የሮሜ ምዕራፍ 8 ቁጥር 16 ላይ እንደዚህ ይላል ቃሉ፣ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት ይላል፣ ለባርነት እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና ይልና የእግዚአብሔር ልጆች መሆናችንን መወለዳችንን፣ ምክንያቱም ድነናል፣ መዳናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ድናቸዋል እኮ ተወልዳቸዋል እኮ የእግዚአብሔር ልጆች ከሆናቸዋል። ታዲያስ የእግዚአብሔር ልጆች ከሆናችሁ ምንድን ልጆች ከሆን ደግሞ ወራሾች ነን ይላል። አያቸው ወራሾች ነን የሚመሰክርልን መንፈሱ ነው። ለዚህ ነው የዳነ ሰው ለምሳሌ ወራሽ ነኝ ይላል። የዳነ ሰው የመንግስቱ ወራሽ ነኝ ይላል። የዳነ ሰው ሌሎቹን ያልዳኑ ሰዎችን እንዲድኑ ይመሰክራል። በመዳንህ ምን ያክል እርግጠኛ ነህ ተብሎ ያ ሰው ቢጠየቅ የመዳኑ እርግጠኛ የሚያደርገው ወራሽ መሆኑን እርግጠኛ የሚያደርገው የእግዚአብሔር ልጅ መሆኑ ነው። የእግዚአብሔር ልጅ የመሆኑ ዋና መንገድ ደግሞ መንፈሱ በውስጡ ስለሚመሰክርለት ነው። ያ መንፈስ ራሱ ይመሰክርልናል ምን መሆናችንን፣ ወራሽ መሆናችንን። ልጆች ከሆን ደግሞ ወራሾች ነን ይልና የእግዚአብሔር ወራሾች ነን ይልና አብርሃም አብረንም ደግሞ እንድንከብር አብረንም መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። እንግዲህ ዳነ ስንል ወይም መዳን ስንል ወራሽነትን አገኘ ማለት ነው። ብዙ ሰው የመንግስቱ ወራሽ መሆን ይፈልጋል። የመንግስቱ ወራሽ ለመሆን ግን መወለድ ይጠይቃል፣ መዳን ይጠይቃል። ዝም ብሎ የመንግስቱ ወራሽ መሆን አይቻልም። ታውቃላችሁ ከአንዱ ከተማ ተነስቶ አንዱ ከተማ ላይ ሰዎች እንደሚወሩት አንዱን ከተማ በራሳቸው ተነሳሽነት በጦር አሸንፈው እንደሚወሩት መንግስተ ሰማያት እንደዛ አይደለም። መንግስተ ሰማያት በጦርነት አሸንፈን የምንገባበት ከተማ አይደለም። መንግስተ ሰማያት በኃይል አሸንፈን የምንገባበት ከተማ አይደለም። መንግስተ ሰማያት የልጁ የኢየሱስ ክርስቶስ መንግስት ነው። መንግስተ ሰማያት የልጁ የኢየሱስ ክርስቶስ ዘላለማዊ የመኖር ህይወት ነው። በልጁ በኢየሱስ ክርስቶስ ያመን ሰዎች ዘላለማዊ የምንኖርበት መኖሪያ ከተማ ነው። ያ መንግስተ ሰማያት ደግሞ በሰው አመጽና በሰው ጉልበት፣ በሰው ችሎታና በምድር ሰዎች ጥበብና ፍልስፍና የሚገኝ ሳይሆን በልጁ በኢየሱስ ክርስቶስ በማመን የተገኘ በመወለድ የተገኘ ወራሽነት ነው። መጽሐፍ እንደዛ ብሎ ስለሚናገር ኑ እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስት ትወርሱ ዘንድ ተብሎ እንደተጻፈ ማለት ነው። ወራሽነት ዝም ብሎ የሚገኝ አይደለም። በሉዓላዊ አምላክ በእግዚአብሔር ፈቃድና በእግዚአብሔር ችሎታ በእግዚአብሔር ምሕረት የተሰጠ መንግስት ነው መንግስተ ሰማያት። ይህንን መንግስት መውረስ የሚቻለው እንዳልኳችሁ በእምነት ብቻ ነው። በጦርነት አይደለም፣ በኃይል አይደለም፣ በችሎታ አይደለም፣ በጥበብም አይደለም። ይህንን መንግስት መውረስ የሚቻለው በመወለድ ነው። የተወለደ ሰው የእግዚአብሔርን መንግስት ይወርሳል። በሌላ መንገድ ምን ማለት ነው? የዳነ ሰው ማለት ነው። የዳነ ሰው የእግዚአብሔርን መንግስት ወራሽ ይሆናል። ስለዚህ ዳነ ስንል ወይም መዳን ስንል ወራሽ መሆን ማለታችን ነው።
እንግዲህ የዳነ ሰው እንዴት ይኖራል የሚል ደግሞ የእግዚአብሔርን ቃል ባጭሩ እናያለን። የዳነ ሰው ድኗል፣ ሰውየው ድኗል፣ እስከ ወራሽነት ያለውን ወስዷል። ታዲያስ የዳነ ሰው እንዴት ነው መኖር ያለበት የሚለውን ደግሞ በእግዚአብሔር ቃል ባጭሩ እንነጋገራለን ማለት ነው። ጌታ ኢየሱስ